It's on here now. The goalkeeper's beat, and South Africa have done Shaker Sport 2010. ትናንትና ምሽት የአውሮፓ ሻምፒየንስ ሊግ ጨዋታዎች ተደርገው የተለያዩ ውጤቶች ተመዝግበዋል። የማንቸስተር ሲቲ ከአውሮፓ ሻምፒየንስ ሊግ ውድድር መውጣት፣ የቼልሲ ከውድድሩ መሰናበት መነሳት የሚገባቸው ነጥቦች ናቸው። የተወሰኑ ነጥቦችን በቀደመው ፕሮግራማችን ላይ አንስተናል። የአርሰናልና የባየር ሊቨርኩሰን ጨዋታ ደግሞ ብዬ ነበር የሚያስብልህ እንደሆነ ይሰማኛል። እኔ ትንሽ የሜዳ ላይ እንቅስቃሴው በጣም አስገራሚ ነው። የመጀመሪያው በባየር ሊቨርኩሰን ሜዳ ላይ ከተደረገው ጨዋታ ፍጹም የተለየ ሆኖ ነው ያየሁት። ትላንት በአርሰናል በኩል ይደረግ የነበረው የሜዳ ላይ እንቅስቃሴና እንደዚሁም ደግሞ ጎሎቹ ምን ያክል ውበት እንደነበራቸው ያየንበት ነው። ራይስም እንደዚሁም ደግሞ ማይክል አርቴታም እንደተናገረው 1-2 ጎሎች ከዚህ በላይ መጨመር እንችል ነበረ የሚል አስተያየታቸውን ሰጥተዋልና ያንተን መተማመን ያየውበት እውነት ለመናገር ጨዋታው ላይ እንደዚህ ይሆናል አሪፍ ነው የሚጫወተው አርሰናል ብለህ ስትናገር ነበርና አድንቄ ያለው ቴንክ ዩ ሳምሪ። ግን የእውነት ለመናገር እንደዚህ መሆን ይገባው ነበረ። መሆን እንደሚገባው ስላደረገ ለአርሰናል ክብር መስጠት ግዴታ ነው። አሁን ለእኔ አሁንም አርሰናልን ጌም ባይ ጌም ፐርፎርማንስ ቤዝድ በሆነ መንገድ ከመዳኘት ይልቅ አርሰናልን በተመለከተ ልንወያይ የሚገባው ከነዛ የአርሰናል ደጋፊዎችን ሲጎዱ ከቆዩ ልማዶች አርሰናል ምን ያህል እየተላቀቀ ነው፣ ምን ያህል ከዛ እየወጣ ነው፣ ከጎዱት፣ ዋንጫ ካሳጡት፣ ክብርን ከወሰዱበት፣ አለመታመንን ከፈጠሩበት ነገሮች ምን ያህል እየተላቀቀ ነው የሚለውን ነው የሚያሳየኝ ለኔ። አሁን በምሳሌ ላስረዳሽ ወይም ለማስረዳት ልሞክር። ይሄንን የአርሰናልን የዘንድሮ የውድድር ዓመት ህይወት እውነት ሜዳ ላይ እያየን ያለነውን ነገር በተመለከተ አርሰናል ዘንድሮ ለእኔ ከአምናው ይልቅ ከ2023-24 ይልቅ ከ2022-23ቱም ይልቅ ጀመረው ከመባል የወጣውን አርሰናል እያየሁ ነው ብዬ ነው ማምነው። እኔ አርሰናል በዚህ ጊዜ ይጀምረው ስለነበረ ምንድነው የሚጀምረው አርሰናል? መዝረክረክ። ምንድነው የሚጀምረው አርሰናል? ማቃት። ምንድነው የሚጀምረው አርሰናል? ይወዳደረባቸው ከነበሩ 4 ውድድሮች ነጥብ እየተበላሸበት፣ የጨዋታ ውጤት እየተበላሸበት እንኳን 4ቱን አንዱን አሳዶ መያዝ እንደሚያቅተው ማወቅ የምንጀምረው በዚህ ጊዜ ኮን ሳምሪ የዛን ሰዓት ላይ ጀመረው ይባላል። ማን? አርሰናል። ምን መሆን? ማጀብ። ጀመረው ምን እንላለን? ማን? አርሰናል። ምን መሆን? ማቃት። እንደዚህ ነው እኮ የኖርነው። እውነቱ እኮ እሱ ነው። ይሄንን በምናነሳበት ጊዜ ምንድነው በዋናነት መነገር ያለበት ያልሽኝ እንደሆነ ለምሳሌ የአምና ስለሆነ ትዝታነቱ አምና አርሰናል ኦፍ ኮርስ በቻምፒዮንስ ሊግ እስከ ሰሚ ፋይናል ድረስ ሄዷል። የአምናው አርሰናል በሰሚ ፋይናል እስክናየው ድረስ በቻምፒዮንስ ሊግ እና ሪያል ማድሪድን እያሸነፈ ሲጓዝ ለቻምፒዮንስ ሊግ ጉብዝና ዋጋ እየሰጠን፣ ነገር ግን በፕሪሚየር ሊግ ለሊቨርፑል ምቾትን የሚሰጥ ተደጋጋሚ ያቻ ውጤቶች እኮ በዚህ ወቅት እያስመዘገበ ነበር እኮ አርሰናል። ቻምፒዮንስ ሊግ ላይ ይገሰግሳል፣ ግን ምንን ጥሎ ነው? ፕሪሚየር ሊጉን ጥሎ ነው። ፕሪሚየር ሊጉ ላይ ሊቨርፑልን እስከ መጨረሻው አሳዶ የመያዝ አቅሙን አጥቶ በቻምፒዮንስ ሊግን ሰሚ ፋይናል ላይ ይደርሳል። ዘንድሮስ ያልሽኝ እንደሆነ በቻምፒዮንስ ሊግ ይኸው ወደ ሩብ ፍጻሜ ገባ ባየር ሊቨርኩሰን አሸንፎ። ዘንድሮስ ብትይም በፕሪሚየር ሊግ እሱ እያሸነፈ ይልቁንም ተከታዮቹ ነጥብ እየጣሉለት በሱ ማሸነፍ በእነሱ ነጥብ መጣል ታግዞ በሱና በሲቲ መካከል ያለው የነጥብ ልዩነት ወደ 9 ከፍ እንዲል አደረገ። በፕሪሚየር ሊግ ዋንጫዋ እንደሆነች አርሰናል ነች እንድንል አደረገን። በቻምፒዮንስ ሊግ ጉዞውን እየቀጠለ ነው። በካራባኦ ካፕ ፋይናሊስት ነው። በኤፍኤ ካፕ ከሳውዝሃምፕተን ጋር የሚጫወትበት ምዕራፍ ላይ ደርሷል። እየተሳሳተ እኮ አይደለም አርሰናል። በ4 ውድድሮች አለበት
ከአራቱ እስካሁን ድረስ የትኛውንም አላባከንም። እንዳለፉት 3 ዓመታት ቢሆን ኖሮ ግን ይሄኔ ቢያንስ 1-2 የውድድር አይነቶች መስዋዕት ተደርገው ነበረ በሆነ ሌላኛው ውድድር ላይ ለመጎበስ ሲል። አሁን ግን ጌም ባይ ጌም በቻምፒዮንስ ሊግ አንድ ጨዋታ በአንድ ጊዜ ልክ ነው አርሰናል። በፕሪሚየር ሊግ በየጨዋታው ልክ ነው አርሰናል። በካራባኦ ካፕ ፋይናሊስት ደርሷል። ስለዚህ እስከ ፍጻሜ እስኪደርስ ድረስ በየጨዋታው ልክ ነበር አርሰናል። በኤፍኤ ካፕ ከሳውዛምፕተን ጋር እስከተደለደለበት የሩብ ፍጻሜ ጨዋታ ድረስ ልክ ነው። ይሄንን አርሰናል እንደ ልማዱ ስላልሆነ አድንቄ ነው የምጀምረው እኔ። ፐርፎርማንስ ወይም በየጨዋታው ላይ ተጋጣሚዎችን ዶሚኔት ማድረግ፣ መብለጥ፣ መሻል፣ እንደ ትናንትናው አይነት ምርጥ ፐርፎርማንስ ማሳየት፣ እንደ ትናንትናው አይነት ምርጥ ጎሎችን ማስቆጠር፣ ድልን አስተማማኝ አድርጎ መውጣት አንድ ነገር ነው። ብቸኛ ግን አይደለም። የአርሰናል መለኪያው አንድም እያሸነፈ በመሆኑ እና እያሸነፈ ያለበት መንገድ፣ ሁለትም ደግሞ አርሰናል ከባለፉት ዓመታት ድክመቶቹ የዘንድሮ አርሰናል በእጅጉ የተቀየረና የተሻለ መሆኑን የሚያሳይ ነው። አርሰናል እንደ 2022-23 እንደ 2023-24 እና እንደ አምናው አይደለም፣ በጭራሽ አይደለም። ለዚህ ዋጋ አለመስጠት የሚቻል አይመስለኝም። ወደ ትላንትናው ፐርፎርማንስ ግን ሲሆን ይሄ ያየነው ነገር ካልደነቃቸው ሰዎች አንዱ አርገሽ ብትወስጂ ቀድመህ የጠበቅከው ነገር ስለነበረ ስለጠበቅኩት አንዱ ግን በጣም ምን አስደሰተ ብትይኝ ግን አሁን ብዙ ሰው የኢብሪቼ ኢዜ ጎል አያምርም ምናምን ይላል። እኔ ጎሉ ያምራል በጣም። ከጎሉ በላይ ግን ያስደሰተኝ ጎሉን ካገባ በኋላ ያየሁበት ስሜቱን የገለጸበት መንገድ በጣም ይሄ ብዙ ተጫዋቾች በብደት ደስታቸውን የሚገልጹበት እኮ ጎል አገባብ ነው ያገባው እሱ። ግን እንደዛ አይነት በጣም ትልቅ ሴሌብሬሽን የለውም። ብዙ ጊዜ ስሜቱን ያስተላልፋል። አሁን ልክ እንደ ትላንት ነው ይገባናል ምን ለማለት እንደፈለገ አይደል? እኔ ግን የሚገርም ኩራት ነው ያየው ትላንት። በጣም የሚገርም መንቀባረር፣ የሚያምር ልክ የማንቸስተር ዩናይትድ ኤሪክ ካንቶና አግብቶ ኮሌታውን አቁሞ ጎምለል ብሎ ስቴዲየሙን ዙሪያ እንዳየው ባይኑ እንደቃኘው እሺ ምን ልሁን ብሎ እንደጠየቀ አድርጌ ነው የሚሰማኝ። አሁን ኤሪክ ካንቶና ያድርግ። እሺ የኢዜ ጎል ተጫዋቾቹ ላይ የነበረው በዚህ ጨዋታ ላይ ጥሩ ፐርፎርም የማድረግ እንደዚሁም ደግሞ አስተማማኝ የሚባለውን ወደ ሩብ ፍጻሜ የሚያስገባውን ውጤት ለማምጣት ያደረጉት ጥረት በመጀመሪያው የጀርመን ጨዋታቸው ላይ ተፈጥሮ የነበረውን የስጋት ስሜት በሙሉ የሚያጠፋ ዶሚኔት ያደረጉበት፣ እንደውም ትናንት የባየር ሊቨርኩሰኑ ግብ ጠባቂ በጣም የሚገራርሙ የእውነት ለመናገር ለማመንም ጭምር የሚከብዱ ኳሶችን ሲያድንባቸው ነበር። ኦፍኮርስ የጨዋታው መጨረሻ ደቂቃ አካባቢ ዴቪድ ራያም ቆንጆ ኳሶችን አድነዋል። ግን በቃ አንድ ዴክላን ራይስ ትናንት ደስ አይልም ሲያደርግ የነበረው ነገር ሲሰራ የነበረው ነገር እጅግ በቃ ማለት በቃ እንዲህ አይነት ምሽት ለአርሰናል ደጋፊዎች በጣም የሚገባ እኔ አላውቅም። በዚህ ወቅት አሁን ይኸውልሽ እንዳልኩሽ ነው ትናንትና የአርሰናል ደጋፊ ሆኖ አርቴታ ላይ አቃቂር ለማውጣት የሚለፋ ደጋፊ ካለ ለእኔ ልክ አይደለም፣ ለእኔ ያልታደለ። አይ ትላንትና የነበረው ፐርፎርማንስ እንደውም ቅድም እንዳልኩት ነው። ይሄ የሁለት ጎል ልዩነት ወይንም ደግሞ 2-0 በሆነ ውጤት ጨዋታው መጠናቀቁ ጨዋታውን የሚገልጸው አይነት ነገርም አይደለም። ተጨማሪ ጎሎችን ማስቆጠር ይችሉ ነበረ። ግን ደግሞ ሌላ ቅድም ያነሳኸው በዴቪድ ራያ በኩል በተለይ ጨዋታው ሊያልቅ አካባቢ የአንድ የአዳኖ ኳስ በቃ በየጨዋታው ላይ ስለ ዴቪድ ራያ ተመሳሳይ ብቃት እንድናወራ እያስገደደን የመጣ ይመስለኛል። እና አርሰናል በዘንድሮ የውድድር ዓመት እንግዲህ ያደረጋቸው በርከት ያሉ ጨዋታዎች አሉ። ከ49 ጨዋታ 25 ክሊንሺት የጠበቀበት ነው እና ይህም ለራያ በጣም ትልቅ አድናቆት እንዲሰማን ያደርጋል። ስለዚህ ትላንትና ምሽቱ ለአርሰናል በጣም አሪፍ ነበር የሚለውን በአጠቃላይ መግለጽ እንችላለን። ግን በቀጣይ ፕሮግራሞቻችን ላይ በስፋት እንመለስበታለን ብዬ ነው ማስበው። ግን ሀሳቡን ስላነሳ ነው ብቻ የተወሰነ ነገር እንድትጨምርበት የምፈልገው
የእሁዱን ጨዋታ በተመለከተ የትላንትና ምሽት ውጤቶች ያስተላለፉት መልእክት ምንድን ነው? አሁን ማንቸስተር ሲቲ በአንድ ሳምንት ውስጥ ከፕሪሚየር ሊጉ ዋንጫ ጋር በተያያዘ ያለው ዋንጫ የማንሳት እድል በጣም የሳሳ ሳምንት ነበረ ያሳለፈው። ከዛ ደግሞ ከሻምፒየንስ ሊጉ ውጪ ሆኗል። ስለዚህ የካራባኦ ካፕ የዋንጫ ጨዋታ ላይ እነዚህን ነገሮች ታሳቢ በማድረግ በተለየ ሁኔታ ይፋለማል ወይንስ ደግሞ በቃ ያቃተውን ማንቸስተር ሲቲ ነው የምንመለከተው የሚል አንድ ጥያቄ አለኝ። ሁለተኛ የአርሰናል ስፔሻሊ እነዚህ ሁለት ተከታታይ ድሎችና አሁን ያለበት የማሸነፍ ስሜት ደግሞ ለዋንጫ ጨዋታው ምን እንድንጠብቅ ያደርገናል የሚለው ላይ ትንሽ ሀሳብ ስጥ፣ ግን በሌላ ቀን በሰፊው እንመለስበታለን ብዬ አስባለሁ። እሺ ሳምሪ፣ ለእኔ በሁለቱም መንገድ ነው የማየው። አንደኛው የእሁዱን ጨዋታ እኔ ራሱን ችሎ ነው የማየው። እሺ አርሰናል ስላለፈ ማንቸስተር ሲቲ ስለወደቀ በእሁዱ ጨዋታ ላይ ብዬ የማየው ነገር የለኝም። ምንም አታገናኘውም? የእነዚህ የሳምንቱ ውጤቶች ምንም የሚፈጥሩት ተጽዕኖ የለም? ሁለቱንም ከማክበር ስለምነሳ ተጽዕኖ ይኖረዋል፣ ግን ተጽዕኖ በጣም የተጋነነና ትልቅ ነው ብዬ አልወስድም። ሁለቱንም በማክበር አርሰናልንም ማንቸስተር ሲቲንም በማክበር በሁለቱም አቅጣጫ ግን ማየት ይገባል ብዬ አምናለሁ። እንዳልሽው ለምሳሌ ማንቸስተር ሲቲ በፕሪሚየር ሊግ የነበረውን ዋንጫ የማንሳት እድል በአስመዘገባቸው ደካማና ያቻ ውጤቶች ምክንያት የበለጠ ለአርሰናል አሳልፈው እየሰጠ ነው። ተስፋ አስቆራጭ ወደሚባለው ደረጃ ላይ እየሄደ ነው። የ9 ነጥብ ልዩነት ቀላል ስላልሆነ 2 ደርሶ የነበረ የነጥብ ልዩነት 9 ሲደርስ ለአርሰናል የልብ ልብ ይሰጠዋል፣ ለማንቸስተር ሲቲ ተስፋ ያስቆርጠዋል። ምንም ጥያቄ የለውም። ከቻምፒዮንስ ሊግ ሙሉ በሙሉ ወጥቷል። የለበትም። ካሁን በኋላ መመለስ የሚባል እድል የለም። ሰፊ ነው ጠባብ ነው የምንለው ነገር የለም። ሙሉ በሙሉ ወጥቷል። እሁድ ካራባኦ ካፕ ዋንጫ ጨዋታ ይጫወታሉ። መሸነፍ ማለት በዚህ በተጠጋጋ ጊዜ ውስጥ ከ3 ውድድሮች እንግዲህ ከተወሰነ ቀናት በፊት አርሰናልም በአራት ውድድሮች ላይ አለበት፣ ሲቲም በ4 ውድድሮች ላይ አሉበት ስንል ነበር። በእነዚህ ጥቂት ቀናቶች ውስጥ ግን ሲቲን ከ3 ውድድሮች ውጪ ሆኖ ልናገኘው ነው። ይሄ ለጋርዲዮላ ይሄ ለማንቸስተር ሲቲ ትርጉም የሌለው ነገር ነው ልልሽ አልችልም። ማንቸስተር ሲቲ እና ጋርዲዮላ ይሄንን በመረዳት ምን ያደርጋሉ ብለህ ትጠብቃለህ ብትይ፣ እኛ የገባንበትን ከተወሰኑ ውድድሮች የመውጣት ነገር አርሰናልንም እንክተተው ብለው መነሳታቸው አይቀርም ለእሁድ ጨዋታ። አርሰናልም 4 ውድድሮች ላይ አይቀጥልም። እኛ ዋንጫውን እናሸንፍበትና የአርሰናል በካራባኦ ካፕ የእሁዱ የዋንጫ ጨዋታ ተሸንፎ ዋንጫ ማጣት በፕሪሚየር ሊጉ እና በሌሎች ውድድሮችም ላይ የሚኖራቸውን የማሸነፍ ስንቅ ስለሚጎዳው ስለሚያሳሳው ይሄ ካራባኦ ካፕ ዋንጫን ከማሸነፍ በላይ ለእኛ የሚሰጠን የአርሰናልንም በጥንካሬ የመጓዝ አቅም የማዳከም አድቫንቴጅ ሉዝ ልናደርገው አይገባም ብለው እንዲያስቡ ያደርጋቸዋል ብዬ አምናለሁ። ዝም ብለሽ አስቢው። አርሰናል ኳድራፕል ዊነር ለመሆኑ አይደል የሚጫወተው? 4ቱንም ዋንጫዎች ቢያሸንፍ ከዚህ በፊት በየትኛውም የፕሪሚየር ሊግ ክለብ ተሰርቶ የማያውቅን ታሪክ ነው ሊሰራ አርሰናል ያሰፈሰፈው። በእርግጠኝነት በእያንዳንዱ የአርሰናል ተጫዋች አእምሮ ውስጥ ይሄ ነገር ቦታ አለው። በእርግጠኝነት ነው የምነግርሽ። ማንም ቢሆን ወደ እጁ የሚመጣውን ወደ መስመሩ የሚመጣውን ትልቅ እና በማንም ያልተሰራን ታሪክ የመስራት አጋጣሚ እንደ ቀልድ አሳልፎ አይሰጥሽም። ማንም ኔቨር ኢን ዘ ሂስትሪ ኦፍ በፕሪሚየር ሊጉ ታሪክ ፕሪሚየር ሊጉ ላይ የሚወዳደር ክለብ የፕሪሚየር ሊግም የካራባኦ ካፕም የኤፍኤ ካፕም የቻምፒዮንስ ሊግንም ዋንጫ አሸንፎ አያውቅም። ከዚህ በፊት ያልተደረገውን ነገር ለመጀመሪያ ጊዜ የሚያደርገው አርሰናል እንዲሆን እናም ያደረጉት ደግሞ አሁን ያሉት የአርሰናል ተጫዋቾች እንዲሆኑ እኔ ከምንም በላይ የሚለፉ ይመስለኛል። ያ እንዳይቻል ሲቲ ይሄንን ለማድረግ ደግሞ አርሰናል እሁድ ይተናነቃሉ። ምንም ጥያቄ የለው። ይልቁንም ከእሁዱ ጨዋታን ባልተናነሰ ምናልባትም በበለጠ የማንቸስተር ሲቲ ከቻምፒዮንስ ሊግ መውጣት የሆነ የቀነሰለት አንድ አድካሚ ሂደት አለ። ይሄ ቦልድ ፋክት። በቻምፒዮንስ ሊግ ምክንያት
በሩብ ፍጻሜ 2 በግማሽ ፍጻሜ 2 ይመጡ የነበሩ እና ፍጻሜም ከደረሰ 1 ይመጡ የነበሩ 5 ጨዋታዎች ተቀነሱለት ማንቸስተር ሲቲ። ይሄ በፕሪሚየር ሊጉ ከአርሰናል ጋር ለሚኖረው ፉክክር ተጽዕኖ ይኖረዋል ወይስ አይኖረውም? 5 ጨዋታ ደግሞ ሲቀነስ ዝም ብሎ ጨዋታ እንዳይመስልሽ የተቀነሰው ሳንድ ሪያል ማድሪድን ቢያልፍ ማንን ነበር የሚገጥመው የሚለውን ቀድሞ በወጣው ፕሮግራም መሰረት ስለምናውቅ አርሰናል ከስፖርቲንግ ሊዝበን ጋር ይጫወታል። ስፖርቲንግ ሊዝበን ቦዶ ግሊምትን ትናንት እንዴት አድርጎ 5-0 እንዳሸነፈው አይተናል። አንዴ ወደ ሊዝበን ይሄዳል፣ አንዴ በኤምሬትስ ስቴዲየም ያስተናግዳል። ከዛ ከባርሴሎና ጋር የመጫወት እድል አለው። ባርሴሎና ኒውካስል ዩናይትድን ዛሬ ያሸንፋል ብዬ ስለማምን ነው። ከዛ ወደ ፍጻሜው ከደረሰ ደግሞ በሪያል ማድሪድ በባየር ሚኒክ መካከል በሚደረጉ ጨዋታዎች የሚመዘገብን ውጤት እየተከተለ ተጋጣሚውን ይሄ ፕሪሚየር ሊጉም ላይ ቻምፒዮንስ ሊጉም ላይ ፎከስ ለማድረግ አርሰናልን ያስገድደዋል። መውጣት መታደል ባይሆንም የሲቲ ልፋት ለመቆየት ቢሆንም መውጣት በረከት የለውም ግን ልልሽ ደግሞ አልችልም። በተለይ ተስፋ አልቆርጥም እስከ መጨረሻው ከአርሰናል ጋር የፕሪሚየር ሊጉን ዋንጫ ለማንሳት ታይትሉ ኢዝ ኖት ኦቨር የት ብሎ ጋርዲዮላ ከተናገረ በኋላ ሙሉ ፎከሱ ወደ ፕሪሚየር ሊግ ለማድረግና አርሰናልን የቻለውን ያህል ለመረበሽ ጥረት ያደርጋል። ጥያቄው ግን የሚሆነው በቀላሉ እንዳምና ካቻምና ወይም እንዳለፈው 3 ዓመታት የምታርበደብጁ አርሰናል አለ ወይ በህይወት? አሁን የለም። አርሰናል እንደዛ አይነቱ አርሰናል የለም። ለኔ አርሰናል በስሏል። አርሰናል አድጓል። ፊቱ አካባቢ በቅርጽ የተቆረጠው ጺም ይታየኛል። ለኔ የማደግ ጫናን የመቋቋም ነገሮች እንዴት አንድን መደረግ እንዳለባቸው የገባው አርቴታ፣ ነገሮች እንዴት ማኔጅ መደረግ እንዳለባቸው የገባቸው እነ ዴክላን ራይስ። ጫና የተበተነ አርሰናል ነው ያለው አሁን። ጫና የተበተነ አርሰናል። ዴቪድ ራያን ስታደንቂ ዴክላን ራይስን ረስተሽ እኮ አለ። አሁን እንኳን የኢዜን ጎል እያነሳን የራያ ያዳናቸውን የዘንድሮ የውድድር ዓመት ክሊንሺት የጠበቀባቸውን ሄነሪ ትላንት ዴክላን ራይስን ሲጠይቀው የነበረውን ጥያቄ አልሰማሽ? በቡድን ውስጥ እንደ ዴቪድ ራያ አይነት ግብ ጠባቂ ሲኖር ምንድን ነው ስሜቱ አለ። እናንተ በውድድር ጨዋታ ላይ ኳስ ያድን ነው የምታዩት አለ ዴክላን ራይስ ሲመልስ። ልምምዱን ብታዩስ፣ ለፐርፌክሽን የሚለፋውን ልፋት ብታዩስ፣ በልምምድ ቦታ ላይ የሚያድናቸው ኳሶች እንዴት ባለ መዘጋጀት የመጡ እንደሆነ ብታዩስ ኩራት ነው የሚሰማ። ዴክላን ራይስን ማለፍ አለበት። እነ ሳሊባን እነ ጋብሪኤል ማጋሌሽን ምናምን ማለፍ አለበት። ከዛ በኋላም ግን ዞር ብለሽ የምታየው የምትተማመኝበት በረኛ አለው አርሰናል። እስቲ ጥያቄያችንን ወደኋላ ሄደን ትንሽ እናስታውስ። ዴቪድ ራያን ሲያስፈርም ራምስደል እያለ እኮ እብደት ነበር አይደል? በጣም ትልቅ ተቃውሞ ነበር አርቴታ ላይ። አዎ ምንድን ነው ይሄ ሰው የሚሰራው? ራምስደልን ብዙ እያጠፋ ወይም ብዙ እየተሳሳተ ባለበት ወቅት አይደለም ዴቪድ ራያን ያመጣው። በራምስደል የአርሰናል ተጫዋቾችም የአርሰናል ደጋፊዎችም የእግር ኳስ አስተያየት ሰጪዎችም ደስተኞች በነበሩበት ጊዜ እኮ ነው ዴቪድ ራያ ያመጣው። 2 ምርጥ ግብ ጠባቂ ምን ያደርጋል እኮ ነበር ትችቱ። አሰልጣኝ ስትሆኚ እንደዚህ መወሰን አለብሽ። አሰልጣኝ ስትሆኚ ለብዙዎቻችን ያልታየን ነገር ማየት መቻል አለብሽ። እዛ ውስጥ ሪስክ አለ። በምትወስጂው ሪስክ ልትወቀሽ ትችላለሽ። እንዲህ ደግሞ የሚያስመሰግንና የሚያስደንቅ ሲሆን ደግሞ ሳትሰስቺ ክብሩን መስጠት አለብሽ ለአርቴታ። ያኔ ራምስደል እያለ ዴቪድ ራያን ማስፈረም ሌሎች ቦታዎች ላይ ሊሰጥ ይገባ ከነበረው ትኩረት አንጻር እንዴት እንዲያደርጋል ተብሎ የተወቀሰው ሰውዬ ይህን የመሰለ ግብ ጠባቂ ሁሉም በቃ ልነግርሽ አልችልም። በየዘመኑ ጀግኖች ተጫዋቾችን ይዞ ሻምፒዮን የሆነ አሰልጣኝ ምርጥ ግብ ጠባቂዎች አሉት። ቬንገር ዴቪድ ሲመን ነበራቸው። ፈርጉሰን ፒተር ሽማይክል፣ ኤድዋን ቫንደርሳን ነበራቸው። እነ ማንቸስተር ሲቲ ኤደርሰን ነበራቸው። እነ ሊቨርፑል አሊሰን ቤከር አላቸው። አሁን አርሰናል ዴቪድ ራያ አለው። አሁን አርሰናል ሳሊባ አለው፣ ማጋሌሽ አለው፣ ዴክላን ራይስ አለው። አረ ሳምሪ ከባድ ነው። በጣም አረ በእውነት ከባድ ነው። ስለዚህ እሁድ ኤኒቲንግ ካን ሃፕን፣ ምንም ነገር ሊሆን ይችላል። ግን
ማንቸስተር ሲቲን አንገተ ሰባራ ወይም አንገቱን ቆልሙሞ የሚመጣ አፍሮ በቃ እኔ ያልቻልኩም ምናምን ብሎ የሚመጣ አድርጌ አልጠብቀው። እኔ ትናንት ማንቸስተር ሲቲ ተሸንፏል 2-1 በድምሩ 5-1 ግን ለማንቸስተር ሲቲ የክብር ስሜት እንዲኖረኝ ያረገ ጥረት አድርገዋል ሲቲዎች። ለነገሩ በመጀመሪያውም ጨዋታ ላይ 3-0 በተሸነፉበትም ላይ በማንቸስተር ሲቲ በኩል በእኔ አስተያየት የጥረት መጓደል አላየውም። እስከ መጨረሻው ደቂቃ ድረስ ቢያንስ አንድ ጎል ለማስቆጠር በጣም ትልቅ ትግል ነበር ሲያደርጉ የነበረው። ያቺ አንድ ጎል ደግሞ ዋጋዋ ትልቅ ነው የሚሆነው። ያኔ ጨዋታው 3-1 ተጠናቆ ቢሆን ኖሮ በትላንትናው ጨዋታ ላይ የተለየ ነገር ልንመለከት የምንችልበት እድልም ሰፊ ይሆናል ብዬ ነበረ። ለማንኛውም ግን የምሽቱ የሻምፒየንስ ሊግ ጨዋታዎች በሚያዝናና መንገድ የተጠናቀቁ ናቸው። ዛሬ ደግሞ የሚደረጉት ጨዋታዎች እንዲመቻቸው አድማጮቻችንን ተመኝተን ፕሮግራማችንን በዚሁ እናጠናቅቃለን። ኢትዮጵያ ለዘላለም ትኖር።